እኔ በጣም ይገረመኝ ማለት ነው ኳታር ላይ ዛሬ እንግዲህ እንደዚህ ነው ያመሸው ማምሻውን። ያው በመጀመሪያ ኳታር ላይ ያላችሁ ውድ ኢትዮጵያውያኖች ፈጣሪ አምላክ ይጠብቃችሁ ብያለሁ ውዶቼ፣ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። በመቀጠል ማንኛውም ሕዝብ ማለት ነው ኢትዮጵያዊ ባይሆኑም እንግዲህ ፈጣሪ ይጠብቃቸው ሁሉንም የሰው ዘር በሙሉ ፈጣሪ ከእንደዚህ አይነት የጦርነት አሮንቃ ውስጥ ያውጣን። ዓለም ነው አሁን ላይ እየተናወጠ ያለው። ግን ምን እንደገረመኝና ምን እንዳሳቀኝ ታውቃላችሁ? ሰዎቹ ማለት ነው እንደዚህ እየተወረወረ እነሱ ቪዲዮ ነው የሚቀርጹት። በጣም ነው የገረመኝ። ሰው በዚህ ልክ ሞት ጋር ተለማምዷል እንዴ ነው ያልኩት። የሞት መምላችሁ ማለት ነው። እና በጣም የሚገርም ጊዜ ላይ ነው ያለ ነው። እንግዲህ ሰው በዚህ ደረጃ ተሰብስቦ ቪዲዮ መቅረጽ በጣም ከባድ ነው የምር። ያው ሁሉም ነገር የሆነ ነገር ሲደረግ በቃ ምግብም አዲስ ነገር ስንት ሲባል ካሜራ ይያዛል። ጦርነትም ሲሆን በቃ ሁሉ ነገር ስልክ ላይ ሆነና ማንም ሰው ጸሎት የሚያደርግ ዱዓ የሚያደርግ ጠፋና ሀገር በዛ አይነት ደረጃ ትርምስምሷ እየወጣ መጣ ማለት ነው። እና ምንድነው የምላችሁ እንደዚህ አይነት ነገር እንኳ ሲፈጠር ወደ ፈጣሪያችን ለመዞር እንሞክር ማለት ነው። ፈጣሪያችን እንለምን። መቼም የሰው ልጅ ሞት አይቀርም፣ ሁሉም ሞት ነው ሲፈጠር ሊሞት ነው የተፈጠረው። ነገር ግን ቢሆንም ደግሞ እንደዚህ አይነት አደጋዎች ሲመጡ፣ እንደዚህ አይነት ነገሮች ሲመጡ ሁላችንም ለጸሎትና ለዱዓ ልባችንን እንክፈተው ለማለት ፈልጌ ነው። እንግዲህ አስቡ እዚህ ጋር እንግዲህ ዋቸው አሁን እዚህ በጣም ብዙ ሰዎች ናቸው፣ ግን ጋር ይሰውረናል ማለት ነው። ለማንኛውም ላይክ፣ ሸር፣ ሰብስክራይብ አድርጉ። እና እንግዲህ እዚህ ጋር ይኸው ድምጻቸውን አጥፍቼው ነው ማለት ነው። አላህ አክበር ነው የሚሉት፣ ይቀርጻሉ። ምን እያረክ ነው ይለዋል አንደኛው። ጋድ ሰውር እየሰወርኩ ነው ይላል ማለት ነው። እና በጣም ብዙ ናቸው፣ ተደርድረው ነው የሚቀርጹት። በጣም ነው የገረመኝ ማለት ነው። በጣም ነው ያጀበኝ። ለማንኛውም ፈጣሪ አምላክ እንደዚህ አይነት ነገሮችን በቃ ይበለን። አረ እንደው ዓለምን በሙሉ ፈጣሪ ሰላም ያድርግልን፣ ሰላሙን ይመልስልን። ውድ ኢትዮጵያዊ የትኛውም ሀገር ላይ ያላችሁ፣ በሀገር ውስጥም በውጭም ያላችሁ ፈጣሪ ከክፉ ነገር ከእንደዚህ አይነት አደጋ ይጠብቃችሁ ብያለሁ ውዶች። ፈጣሪ ከእናንተም ከእኛም ከሁላችንም ጋር ይሁን። እንግዲህ አይዟችሁ፣ ፈጣሪ ያለው ነገር ነው የሚሆነው። አይዟችሁ ውዶች፣ ፈጣሪ ከተራፊዎቹ ያድርጋችሁ፣ ያድርገን ነው የምለው። ሌላ ምንም አልልም። ብቻ ፈጣሪ ይድረስልን። እንግዲህ በጸሎት በዱዓ ሁላችሁም በየእምነታችሁ በርቱ፣ እንበርታ ነው የምላችሁ። አመሰግናለሁ። መልካም ጊዜ። እኔንም 50 ሺህ ፎሎ አስገቡኝና ልጄ ጋር ሄጄ ልጄን አቅፌ ከልጄ ጋር እየኖርኩኝ መስራት እችላለሁ። ኢትዮጵያ ላይ 50 ሺህ ፎሎ ካለሽ ቲክታክ ላይ ማስታወቂያ መስራት ትችያለሽ። ብዙ ሰዎች ጋር ተገናኝተሽ የማስታወቂያ ስራ እየሰራሽ ብር መከፈል ትችያለሽ ምናምን ስለተባልኩኝ እና ኢትዮጵያ ገብቼ ለመስራት 50 ሺህ ፎሎ ያስፈልገኛል ከዛ በላይ። ስለዚህ ቢያንስ 50 ሺህ አስገቡልኝ ብዬ ነበረ ቪዲዮ የሰራሁት። ግን የአረብ ሀገርን ሴት አብዛኛው ሰው የሚፈልጋት ለእርዳታ ብቻ እንደሆነ የተረዳሁት በዚህ ቪዲዮ ነው ማለት ነው። በጣም ብዙ ሰዎቹን ሜሽን አድርገዋቸዋል። እነ መማርን፣ እነ ሳራን፣ እነ ሀቢባን ብቻ ታዋቂ የተባሉ ሰዎችን ሜሽን እያደረጓቸው ነበር ቲክታኩ ኮሜንት ስር። አንድም ሰው ግን ዲዩት አድርጎ ቪዲዮ የሰራልኝ የለም። ማያማራ ብቻ ናት ቪዲዮ ታርጋ የሰራችልኝ ማለት ነው። እና እጅግ በጣም ነው ያዘንኩት። ማያማራ የኔ ውድ በጣም አመሰግናለሁ። ክበሪልኝ የኔ ውድ። እሷ ለራሱ አካውንት ተዘግቶባት ፎሎ የላትም፣ ግን በዛችሁ ቪዲዮ ታድጋልኛለች። ብዙዎቹ የእኛ ልጆች ማየታችሁታል፣ ግን በጣም ነው ያዘንኩት። ማንም ዲዩት አድርጎ ፎሎ አድርጓት ያለ ሰው የለም ማለት ነው። እኔ ፎሎ ነው የጠየቁት፣ ገንዘብ አልጠየቅኩም። ብር አዋጡልኝ አላልኩም። ምን ችግር አለው? 50 ሺህ ሰው አይታችሁታል። ከ50ዎቻችሁ ቢያንስ 10ችሁ እንኳ ፎሎ አድርጋችሁ ብታልፉ ምን ችግር አለው? እኔ ፎሎ ብቻ ነው የጠየቅኩት፣ ሌላ ምንም የጠየቅኩት ነገር የለኝም። እና ያለቀስኩት ደግሞ ለመፈመስ ወይም ደግሞ ለመታወቅ ብዬ ሳይሆን ያስለቀሰኝ የሀገራችን ሁኔታና የልጆቹ የእናቲቱ ሁኔታ ነው እንጂ ሰብስክራይብ እንድታደርጉ ብዬ አልነበረም ያለቀስኩት። ግን ደግሞ እንደዛ አልቀሸም ፎሎ ያደረገኝ ሰው የለም። 2000 ሰው ብቻ ነው ፎሎ ያደረገኝ። በጣም አመሰግናለሁ። ፎሎ ያደረጋችሁኝ፣ ኮሜንት ላይ ይዞሽ ያላችሁኝ አመሰግናለሁ። ፈጣሪ ያክብርልኝ። አሁንም ግን ታዋቂ ሰዎች ማለት ነው አረብ ሀገር ላይ ያሉ እህቶችን አብዛኛው ሰው የሚፈልጋቸው ምንድን ታውቃላችሁ? አረብ ሀገር የምላችሁ እነዚህ ላይቭ ላይ ወጥተው እየጨፈሩ ጌም የሚጫወቱት ምናምን እነሱን አይደለም ያልኩት። እነሱ ከእነሱ ጋር የተወሰነ ደረጃ ላይ ስለተመሳሰሉ እና የተወሰነ ደረጃ ላይ ከእነሱ እኩል ስለሆኑ የሆነ ነገር ሲሉ ይሰማሉ።
እንደኛ ግን ምንም ነገር ሳናደርግ ኩሽና ውስጥ ሽንት ቤት ስናጥብ የምንውል እህቶች ግን ምንም ብንል የሚሰማን የለም እና በጣም ታዝቤያለሁ። ለማንኛውም አሁንም ቢሆን ፎሎ አስደርጉኝ። ትልልቅ ፎሎወር ያላችሁ ሰዎች አንድ ዲዩት ብትሰሩልኝ ብዙ ፎሎ እንደሚመጣልኝ አውቃለሁ። ምክንያቱም ከተከታያቸው አንጻር ብዙ ተከታይ ስላላችሁ ማለት ነው። ስለዚህ እባካችሁ ፎሎ አስደርጉኝ፣ ፎሎ አድርጉኝ። የምታዩት ሙሉ ደግሞ ፎሎ እያደረጋችሁ ሄዱ። እንዲሁም ዩቲዩብ ቻናል ሼት ነው ዩቲዩብ አለ ብለሻ ምናምን ብላችሁኛል። የዩቲዩብ ቻናል የፕሮፋይል ስራ አለ ወይም ደግሞ ፎዚ ዩቲዩብ ብላችሁ ብትገቡ ፕሮፋይል የዙ የቲክታክ ፕሮፋይል ነው። ስሜም ፎዚ ዩቲዩብ ነው የሚለው ወደ 6000 ምናምን ፎሎ ያለው ዩቲዩብ አካውንት ነው። ሰብስክራይብ አድርጉኝ እና አበረታቱኝ። ከቲክታክ ላይ ቪዲዮ ሊንክ እየተጫናችሁ ዩቲዩብ ላይ እየገባችሁ እህቶች ወንድሞች አመሰግናለሁ፣ ክበሩልኝ። ይሄ ልላችሁን የመጣሁት እና እኔ ለመፈመስ ሳይሆን ያለቀስኩት ፎሎ አድርጉኝ። ሲቀጥል ደግሞ ያለቀስኩት የሀገሬ ሁኔታ እና የልጆቹ የእናቱ ሁኔታ አሳዝኖኝ ነው ማለት ነው። አልቅሼ ለምኛችሁም ፎሎ አላደረጋችሁኝም፣ ግን አዝናለሁ። አሁንም ፎሎ አድርጉኝ፣ ፎሎ አድርጉኝ። እኔም ልጄ ጋር መሄድ እፈልጋለሁ። አይ ካላችሁ ደግሞ ፎሎ አናስደርግም ካላችሁ ብር ሰብስቡና ስጡኝ። በቃ ልጄ ጋር ሄጄ የራሴን ሱቅ ከፍቼ ምናምን የራሴን ልጄን የማሳድግበትን ነገር ከፍቼ ልቀመጥ። ፎሎ አላደርግም ካላችሁ በቃ ትኬት ቁረጡልኝ፣ አለቀ። እንዴ ምን ነው እኔ ሰው አይደለሁ እንዴ?